ቴንክ ዩ። እሺ ኪያ ይሄ ሰላም ነው? ደህና ነኝ እግዚአብሔር ይመስገን። ከሰዎች ጋር ያለህን ድቤት በጣም መስማት ፈልግ ነበረ። የቀረበልህ ጥያቄ ወይ ያቀረብካቸውን ለምሳሌ ወንድ ሆነ ኦርቶዶክሳዊ ይቅረብ ብለህ በሙሉ አቋም ስትናገር ስለሰማው በየትኛውም አጋጣሚ ሲመጡ ለምንድን ነው መቀበሉ አክሰፕት ያላረከው? ይህችን ነገር ብታስረዳኝ ለአይምሮ መልስ ይሆነኛል። ጳጳስ ድረስ ነው የጠራኸው። እሺ ወንድማችን፣ እሺ ቴንክ ዩ። ተቀበል እንግዲህ ለጠየቀኝ ጥያቄ መልስ ማለት ነው። ካሜራ ከፍቼ ያው እማወራው ያው ኤርሚያስ እንደሆንኩ ታውቅ ብዬ ነው ካሜራ የከፈትኩት። ኦኬ እሺ። ከዚህ ቀጥሎ እንደዚህ ላሳይህ። ልብ በሉ ወንድማችን፣ ጥያቄ የዲቤት ጥሪ ቀርቦልህ አልመጣህም። ፎክረህ አደባባይ ላይ እንዲሁ ዝም ብለህ ጉራህን ቸርችረህ እኔ ቀረኸው አለኝ። ያው እሱ ቃል በቃ እንደዚህ ብሎ ባይልም ጉራ የሚለውን ቃል ባይጨምርም ማለት ነው። ኦኬ እኔ ጥያቄ ልጠይቃ። በ10 ዓመት ቆይታ ውስጥ 4 ዓመት ቲክቶክ ላይ ነኝ፣ 6 ዓመት ፌስቡክ እና ዩቲዩብ ላይ ነኝ። ለመምህር ዘበነ ጥያቄ አቅርቤለታለሁ፣ አልመጣም አለ። ራሱ ስሜን ጠርቶ። መምህር ታሪኩ አበራ ለንደን ያለው አልመጣም አለ። እኔና ዲቦራን ብሎክ አደረገን፣ እንደውም በስልክ ስናወራ። መምህር ምረት አባሰፋ ወንድሙ ኤርሚያስ ይባላል፣ የኔ አይነት ስም አለው፣ አልመጣም አለ። ያዝልኝ እንግዲህ ኪያ። መምህር ተስፋዬ መቆያ አሜሪካ ሀገር ነው ያለው፣ ቄስ ነው፣ አልመጣም አለ። መምህር አቡኑም አልመጣም አለ። በኋላ ግን 1-2 ጊዜ ቲክቶክ ላይ መጣና በታምረ ማርያም ጉዳይ ትንሽ መጥቶ ተነጋገረ ማለት ነው። መምህር አቡኑ መጣና በታምረ ማርያም ጉዳይ ተነጋገረ ማለት ነው። መምህር መስፍን የኔታ ቲዩብ ላይ ቀርብ የነበረው ጥቁ የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ነው፣ ጥሪ አቅርቤለት አልመጣም አለ። እነዚህ 1 2 3 4 5 6 ማለት ነው። 6 መምህራን ጥሪ አቅርቤላቸው አንዱም አልመጡ። ኦኬ ታንክ ዩ። ይሄንን ለማየት ከፈለክ ዩቲዩብ ላይ ገባና ኤርሚያስ አበበ ኦፊሻል ብሎ የሚለው ላይ ስብከቶች አሉ። በነዛ ስብከቶች መካከል ጥሪ ያቀርብኩትን ትሰማዋለህ እዛ ማለት ነው። ቪዲዮቹን ስሰማ ታገኘዋለህ። ኦኬ ይሄ ማለት ከዛሬ 6 ዓመት በፊት ማለት ነው። ኦኬ ወደ ቲክታክ፣ ይሄ ፌስቡክ እና ዩቲዩብ ማለት ነው። ፌስቡክ እና ዩቲዩብ። ኦኬ ቲክታክ አክሊለ ጥሪ ያቀረበልኝ እናስ ጥሪ ያቀረበልኝ አክሊለ ጥሪ ያቀረበልኝ ተቀበልኩት። እናስ ሰረዘው፣ አልወያይም አለ። በቃል ኪዳኑ ታቦት ጉዳይ ጥሪ ብሎ አለ። ልክ ከቲክቶክ ስመጣ ለመጀመሪያ ጥሪ ያቀረበልኝ አክሊለ ነው። አንተችን ቤተክርስቲያን እየተሳደብክ ምን እያልክ ህዝባችንን መናፍቅ እያደረክ እንዲህማ አትቀጥልም፣ በታቦት ጉዳይ እኔ እገጥምሃለሁ አለኝ። ኦኬ ጥሩ እሺ፣ ጥሪውን ተቀብያለሁ አልኩት። አይ ጥሪውን ስቀበልህ ግን ታቦት ብሎ ከተባለ ነገሩን ከስሩ ውሃን ከጥሩ እንዲሉ አበው ከብሉይ ኪዳን ነው የምንጀምረው ብዬ አልኩትኝ። በፍጹም አላረገውም አለ። ለምን? በአዲስ ኪዳን ታቦት አለ የለም ብሎ በሚለው እንጂ በብሉይ ኪዳኑ አልነካውም አለ። ለምን የብሉይ ኪዳኑን አትነካውም ብዬ አልኩት። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰለሞን ዘመነ መንግስት የሶሎሞንን ዳይናስቲ የሶሎሞንን የንጉሱ የዳዊትን ኪንግደም
እሱን ሁሉ ጭምር በንጉሱ በሰለሞን ዘመነ መንግስት መንግስቱንም ታቦቱንም አምጥቻለሁ ብላ የምትል ጉደኛ ቤተክርስቲያን ኦርቶዶክስ ናት። ስለዚህ አክሱም ታቦት አለ ተብሎ የተባለው የሙሴ ታቦት አይደል? አዎ ቤተክርስቲያን ህዳር 21 ሙሴኒ ረእያ ሀገረ ቅድስት እያለች ታዜማለች፣ ማህሌት ትቆማለች፣ ትጸነጽናለች፣ አብራ ታሸበሽባለች፣ ወረብ ትወርባለች። እኔም አንዱ ነበርኩ እና ለምን አትወያይበትም? በቃል ኪዳኑ ታቦት በሙሴ ታቦት ላይ ከግብፅ ምድር በመጣው ማነው ከኢትዮጵያ ምድር ከእስራኤል ሀገር በመጣው ለምን አትወያይ ማርኩ ወገቤን ብሎ አለ ማለት ነው። በዘመኑ አልቀበልም ማለት ነው። ስለዚህ አክሊለ ጥሪ ያቀረበልኝ ተቀበልኩት፣ ሰረዘው። ኦኬ ልደተ ቃል ልዘርዝርልህ ብራዘር። ልደተ ቃል ጥሪ አቀረበልኝ በምን ነገረ መስቀሉ መጥቶ መጠየቅ በጣም ብዙ ጣጣ እንደሚያመጣብህ አላወቅኸውም። ጥሩ ነው መጠየቅ፣ ግን ነገረ መስቀሉ ጥሪ አቀረበልኝ፣ ተቀበልኩት፣ ሰረዘው። ለምን ለምን ሰረዘው? ነገረ መስቀሉን ከመጽሐፍ ቅዱስ አኳያ ብሎ ሲል አይ ጥሩ ነው ነገረ መስቀሉ ከመጽሐፍ ቅዱስ አኳያ። እኔ የኦርቶዶክስን መምህራን በመጽሐፍ ቅዱስ ብቻ አላወራችሁም። ለምን የቤተክርስቲያኒቱ ተነበው ሳይሆን ተቃጥለው የማያልቁ በጣም ብዙ መጽሐፍቶች አላችኋ። ጠዋት ጠዋት የምታነቧቸው ከነሱ መጽሐፍቶች አንብባችሁ ነገረ ድነትን ከነሱ የምትማሩባቸው የቅዱሳኑን በረከት ሱታፌ እንሳተፍባቸዋለን ብላችሁ የምትሏቸው መጽሐፍቶች አሏችሁ። በእነሱ ሁሉ ጭምር ነው እኔ የማጫውታችሁ እኔ ጋር ስትመጡ ማለት ነው። ሌላው ጴንጤ ጋር ብትሄድ ገላትያ ኤፌሶን ብቻ ነው ብሎ የሚል ልክ ነው። እኔም አንዱ ወንድሞቼ እንደዛ ማለታቸው ትክክል ናቸው ጴንጤዎቹ። ከነሱ ውጭ ሌላ ምን መጽሐፍት አለና ገላትያ እና ኤፌሶን ነው ለሚገባው። እኔም እንደዚሁ አንዱ ነኝ። ግን ኦርቶዶክሳውያንን ከእናንተ ጋራ ጫወታው ሲደምቅ ወይ ደግሞ ስናወራ ወይ ደግሞ ስንወያይ ወይ ደግሞ ስንሰባበቅ በራሳችሁ መጽሐፍት ጭምር ነው የማወራው። ከመጽሐፍ ቅዱስ ውጭ አይደለም ተቃጥለው ማነው ተነበው አይደለም ተቃጥለው የማያልቁ መጽሐፍቶች አሉ። ስለዚህ ነገረ መስቀሉን በመጽሐፍ ቅዱስ ብቻ ሳይሆን እናስ ድርሳነ መስቀል የሚባል መጽሐፍ አለ። ድርሳነ መስቀል ነገረ መስቀል የሚባል ማነው ሶሪ ምንድነው? አዎ ነገረ መስቀል እዚህ ያለ ጽፌዋለሁ። ድርሳነ መስቀል መጽሐፈ ጤፉትም የሚባል አለ። ጤፉት እና ስንክሳር አለ። በእነዚህ ሁሉ ነው የምናወራው። ልደት ሻብዬ ስለው በፍጹም አላደርገውም፣ ይሰረዛለ፣ ሰረዘው። ቪዲዮ አለኝ። እሺ ብራዘርዬ፣ ይሄ ማውራህ ዝም ብሎ አርቲ ቡርቲ እንዳይመስልን። ኦኬ ከዛስ ሶስተኛው ማን ገባበት? የፈከረው የሸለለው እናቱ የወለደችው ፕሮቴስታንት አንድ የፊቴ ይምጣ ይሄን እንኩቶ ሁሉ እንኩቶ ነው የማደርገው ብሎ እናቱ የወለደችው ፓስተር ነኝ ይበል፣ የመልካም ወጣት አሰልጣኝ ነኝ ብሎ ቢል፣ ነብይ ነኝ ይበል፣ ፓስተርም ሐዋርያም ዋቴቨር ብቻ ይበል ይምጣ አለ። ማ ፈለገ ዲያቆን ፈለገ መጣ። ጥሪ አቀረበልኝ። ናግባ ኤርሚያስ፣ እዛ ሚስት ቀሚስር መደበቅ እንዳይመስልህ አንተ የሴት ቅምጥ እያለኝ ሁሉ ማለት ነው። የፈለገ ይበል። አዎ የአንዷ ቅምጥ ነኝ፣ ችግር የለውም። እኔ እሱ ላይ የአንዷ ነኝ። እኔ 44 አይደለም እንደሱ። እሱ የአዲስ አበባ እህቶች ሁሉ እያገለገለ ነው አሉ በማገልገያው። ምክንያቱም የፖርኖግራፊ ፊልም በውስጥ እየጻፈ ሲናገርና ሲያደርግ የነበረውን አደባባይ ላይ ስለወጣለት ማለት ነው። የሴት ቅምጥ እያለ ሲሰደበኝ ስለነበር እኔ አንዷ ነኝ፣ የሃና ማለት ነው። ያው በቤተ ክርስቲያን በሀገራችን በባህል በመንግስትም ደረጃ የሚታወቅ በኢትዮጵያ መንግስትም የሚታወቅ ጋብቻ ባለውበትም ሀገር የሚታወቅ ጋብቻ የሃና ብቻ ነኝ እና መጣ ገባበት። 25,000 ሰው ላይቭ ቀጥታ ስርጭት። አይ ቲንክ አበሾቹ እንደነገሩኝ ለመጀመሪያ ጊዜ እንደዚህ አይነት ዲቤት ይህንን ያህል ህዝብ ያየው የለም አሉ። ቴዲዬ ጨርሶ ሲወጣ ያንን ላይቭ ከ800,000 እስከ 1 ሚሊዮን ህዝብ አይቶታል በ4 ሰዓት ውስጥ። እና አንተ እንኩቶ የሆንክ ጴንጤ ልክን አስገባለሁ አለኝ። ቪዲዮ አለ ወንድሞች እናቶቼ። እኔ አለ ሲመካከሩ አንድ ቪዲዮ ዲቤቱን እንደነገር ልናደርግ ከወዲሁ ፈለገ ማስታወቂያ ሲሰጥ ጥሪ ምንድን ነው ውይይት ጥያቄና መልስ በልደተ ሲቀርብለት እባክህ ይቅርብህ፣ ይሄ ሰውዬ እኮ ምንም ነገር አያውቅም፣ በእጅ ጦስ ነው የሚሆነው፣
ምን ኤርሚያስ እኮ መጽሐፍ ቅዱስ የት ያውቅና? ያው ጴንጤን የምታውቀው ነው። ጴንጤ ማለት ገለባ ነው ይላሉ ብዙዎቹ ማለት ነው። እምልህ ናና ሞክረን ሜዳው ላይ እንገናኝ። አሪፍ አይቸኩል ምን አይደል የሚባለው በወጣቶቹ ንግግር። ናና ሞክር ብራዘር፣ መሞከር ብቻ ነው። ሌላም ጴንጤ እንኳን አልጠራላችሁ፣ እኔ ብቻ ነኝ ማነጋግራችሁ። እና አስፈሌ ጠራኝ። የኤርሚያስ አይደለም የፕሮቴስታንት ዕውቀት ገለባ መሆኑን አሳያለሁ ብሎ እኔም ብቻ ሳይሆን ሃይማኖቴን ሁሉ ሰድቦ መጣ። ተቀበልኩት። 25,000 ሰው ቀጥታ ስርጭት፣ እሱ ስዕሉን ሊያሳይ እኔም ኢየሱስን ላሳይ መጣው። የነበረውን ውጤት አይተዋል። ያው ሬሳሽን ነይና ሰብስቢ ብሎ እንትና ነው ከበበው ገዳ የቀለደው ቀልድ ትዝ ይለኛል። ወይ እኔ ሬሳ ሆኜ ከሆነ ወይ እሱ ሬሳ ሆኖ ከሆነ አይታችሁታል ማለት ነው። ያላያችሁትም ገብታችሁ ዩቲዩብ ላይ ማየት። ፈሌ ጠራኝ፣ ተቀበልኩት፣ መጣው። ውጤቱን አይታችሁታል። 25,000 ሰው ቀጥታ ስርጭት ነው የተከታተለው። በኢትዮጵያ ታሪክ ውስጥ ይህንን ላይቭ ስርጭት ያህል የህዝብ ብዛት ያየው የለም ነው የተባለው። እኔ ከፈለገ 25 ያደሉ 2.5 ሚሊዮን የኢትዮጵያ ህዝብ ለምን በሙሉ አያየው? እኔ ዋናው እዛ ህዝብ ፊት ምን ተናገርኩ ነው፣ ምን አሳየው ነው። የአብ ልጅ ኢየሱስ የቤተክርስቲያን ራስ የተቀባውን ጌታዬን አዳኙን አሳየው ወይስ አላሳየው ነው ብሎ ማለት ያለብኝ። ኦኬ ጥሪ ተቀበለ፣ ተቀበልኩት። ጠራኝ፣ ሰረዘው። አክሊለ ልደተ ቃል ጥሪ ጠራኝ፣ ተቀበልኩት፣ ሰረዘው። ፈለገ ጥሪ ጠራኝ፣ ተቀበልኩት፣ መጣ። ውጤቱን አይታችሁታል። ኦኬ ከዛስ ደምረው ታዲያ መምህራኑ ዝም ባሉበት ወንድማችን ትናንትና ከዚሁ ከኛው ጋር ወንድምነስ ይለኝ የነበረው እኔ የምልህ አንተ እንደዚህ ነገረ ማርያም ላይ እንደዚህ ያዙ ሊቀቁኝ ብለህ ያልክበት ምክንያት አንተም ብሎ ወንጌላዊ አንተም ብሎ ጴንጤ፣ እኔ ለአንተ ሊቃውንቱን አላለፋም፣ እኔ ራሱ እንዲህ በጠረባ ብዬ እጥልሃለሁ አለ። ቪዲዮ ሰምታችሁታል። ነገሩ የዛን ቀን ጠጅ ነው የጠጣው ወይስ የደብረ ብርሃን አረቄ? ሄዳችሁ አረጋግጡ። እንዲህ ብዬ ስለው አለ በጠረባ ኤርሚያስን አደባባይ ላይ ነው እንዲህ ነው እኮ የምልህ አለኝ። ኦኬ ወይት ልጨርስ ነው አቋርጣኝ አይደል? ጨርሼ እሰጣለሁ። ረጅም ታወራለህ። ኦኬ ደምረው እንደዛ አለኝ። ጥሪውን ያቀረበልኝ ደምረው ነው። ኦኬ ጥሪ ያቀረበልኝ አክሊለ መጣሁ፣ ሰረዘው። ልደተ ቃል ጥሪ ያቀረበልኝ መጣሁ፣ ሰረዘው። ፈለገ ጥሪ ያቀረበልኝ ተቀበልኩት፣ መጣ። ውጤቱን በዜሮ ተባስቶ አየው። ኦርቶዶክስነትን ከነስዕሏ ጭምር አፈርደቼን ያስጋጣት ጌታ ኢየሱስ በዚህ እረኛ በኩል ማለት ነው። ደምረው ጠራኝ፣ ተቀበልኩት። ዘማርያም ነው ዘመሐመድ የምትሉት አስቀረው ማለት ነው። ዘማርያም እንዳትገባ ነው ነገረ ማርያም ላይ። በዛኑ ቀን ሲሶ ቤት እኔና ሲሳይ ቤት የተቀጣጠረው ሲሳይ ቤት ተገኝቼ ዘማርያም የምትሉት ሰውዬ ጠዋት ባልታጠበ ፊት ወጥቶ እንዳትገባ ደምረዋለሁ። እንዳትገባ እንዳታደርገው ታስበላናለህ እዚህ መናፍቅ ቤት እንዳትገባ ብሎ ማለት ነው። ኦኬ ተሰረዘ። ደምረው ጠራኝ፣ እኔ ተገኘው ቦታው ላይ ሰረዘው እሱ ማለት ነው። ዘማርያም ነው ያሰረዘው። ልብ በሉ። ኦኬ ዲያቆን ስዩም ጠራኝ፣ ተቀበልኩት። ዲያቆን ስዩምንም እነ ኢዮብ ዘሚካኤል፣ ዘማርያም፣ ቀስዲ በኩሉ እነ ሊቀ ሊቃውንት ቀለም ወርቅ ሁሉ ጭምር ሳይቀር ይኸው ቪዲዮ እዚህ ጋር ብራዘር የቅድም እንደውም እያየነው ነበር። ስማልኝማ ቆይ ጥሩ ጥያቄ ስለጠይቀኝ ጥያቄን ከመለስኩ በኋላ ይኸው እየጨረስኩ ነው። በደንብ ሰጥህና በደንብ ታወራለህ። ይኸው እዛ ማን ያሰረዘው ማን ይቅርብ ያለው ስማ። ወንድማችን ዲያቆን ስዩም ከቀለሜ ጋር ዲቤት ልታደርገው የነበረ አንተ ነህ እንዴ? እኔ አዎ በሱ ዙሪያ ልናነጋገር የነበረው እሱ በነገረ መስቀሉ ነበረ። ነገረ መስቀሉ በመጽሐፍና መስቀል በስንክሳር። እሺ ታወራለህ። ቆይ አይ እግዚአብሔር አትርፎናል። ለማንኛውም ግን ወለደና እግዚአብሔር አትርፎናል። እንዲህ ነው ካህናቶቻችሁን ያስባለው ጌታ ኢየሱስ አንድ እረኛ ከገጠሪቱ ኢትዮጵያ አስነስቶ ማለት ነው። እኚህስ ሊቀ ሊቃውንት ቀለም ወርቅስ ተያይዘን ነው የምናልቀው። ኦኬ እግዚአብሔር ምን ብሎና አተርፎናል። ሞገሳችሁ ተገፏል፣ ጥላችሁ ርቋል።
ጴንጤ ፊት አትቆሙም ብዬ ስላችሁ በማስረጃ ነው። ከዛ ሊቀ ሊቃውንት ምን አሉ? ሊቀ ሊቃውንት ያሉትን ላሰማችሁና ከእነሱ ጋር እያዋለ ሰው እንዴት በዚህ ነው ያለክ? ምን አሉ ሊቀ ሊቃውንቱ? ተያይዘን ነው የምናልቀው፣ ይቅርብህ፣ ዲቤቱ ይቅርብህ፣ ተያይዘን ማለቃችን ነው አሉ። እኔ ታዲያ ምን ላደርገው እችላለሁ? ብራዘርዬ መጥቶ ሰው እዚህ ለምን ዲቤት አልተቀበልክም ብሎ ሊል አይችልም። ኤርሚያስ እኮ ነኝ የኢየሱስ ባሪያ አልኩ። ቆይ አልጨረስኩም፣ እሰጥሃለሁ ብራዘር፣ ቪዲዮ ላሰማ ነው። ወላዲተ አምላክንም የምትወዳት ከሆነ ምንድነው ይባል? ስለ ፍቅር ምን ይቅር ይባላል? እንደው በከተራ ከሎጂክ ተረት ልጀምር ብዬ ነው። ከዛ ቀጥሎ ግን ወንድሜን የሚያስተው ከሆነ ስጋም ቢሆን ምን ያለለም ነበር የሚለው ቅዱስ ጳውሎስ ስዩሜ ስጋ አልበላም አይደል? ወንድሜን የሚያስተው ከሆነ መልካም። ስለዚህ እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቀር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው። አንዳንዴ እግዚአብሔርን ያተረፈን ቀሲስ ዲበኩሉ ከዲቤቱ ከዛ ኤርሚያስ ከሚባል ጴንጤ እግዚአብሔርን ያተረፈን። አንተ ዲያቆን ስዩም አትንቀዥቀዥ። እሳቸውስ ተያይዘን ነው የምናልቀው። ለምን ዝም ብለው ሰዎች አውቀው ይገፋፉንና ስሜታዊ አድርገው ያናድዱናል። ይገርምሃል፣ አናደውን ስንገባ በቀኝም በግራም የራሳቸውን አሰላለፍ ያሳምሩትና ባዶ አድርገው ይሸኙናል። ታስበላናለህ። ማን ነው ታስበላናለህ? ተያይዘን ማለቃችን ነው። እግዚአብሔርን ያተረፈን ወላዲትን ያተረፈን ነው። ከማን? ከኤርሚያስ እጅ። ኦኬ፣ ጥሪ አቅርቦልኝ ዲያቆን ስዩም አሰረዙት ማለት ነው። ዲያቆን ዘማርያም ነው ያሰረዘው። እነኚህ ሰዎች ደምረውን ያሰረዘው ዲያቆን ዘማርያም ነው። ልብ በሉ። ቤተክርስቲያንን ከማያከብር ሰው ጋር አትወያይ ብሎ ነው ያለው። ቤቱ ገብቶ ቪዲዮ አለኝ። ዲያቆን ስዩምን ያሰረዘው ዘማርያምና እነዚሁ ሰዎች ናቸው ሊቃውንቱ የተባሉት። እንዳትገባ በፈለገ የደረሰብንን ውርደት አላየም እንዴ? 25,000 ሰው እኮ ባለበት ነው። ሰውየው ጸልዮበት ነው የመጣው እኮ ነው የተባለው። አንተ የደገምከው ድግምት እንኳን ሊያተርፍ አልቻለም። እና ታስመታናለህ፣ እረፍ ነው። እሺ ኤርሚያስስ? ዲበኩሉን ራሱ ጠራሁት፣ ቀሲስ ዲበኩሉን። ኦኬ፣ ቀሲስ ዲበኩሉን በታቦቱ ጉዳይ ታቦቱ ከካህናቱ አይለያዩምና ይምጡ እስኪ ብዬ ለአክሊላ ያቀረበልኝን ጥሪ እኔ መልሼ ለሳቸው አቀረብኩላቸው። ዘማርያም እንዳይቀበሉት አለ። ይሄ ዘማርያም የተባለ ሰውዬ ባልታጠበ ፊቱ ተነስቶ 3 ሰዎችን አሰርዟል፣ ደምረውን አሰርዟል። ላይቭ ላይ ገብቶ ኤርሚያስ ቤተክርስቲያን አያከብርም እንዳታወሩ ብሎ ዲያቆን ስዩምንም አሰርዟል። ከዮብ ዘሚካኤል ጋር ሆነው ዲበኩሉንም ጥሪ አቅርቤለት አሰርዟል። ለምን ተብሎ ሲባል ቤተክርስቲያን አያከብርም ብሎ የሚል። ኦኬ፣ ማን አሁን ጥሪ ጠራህ ብላችሁኝ የምትሉኝ እና ማን ናቸው? ከዛ በኋላ ልክ እዚህ ጋር ዲያቆን ፈለገ 25,000 ሰው ባለበት ላይ በዛን ሰዓት ላይ ባወራሁበት ሰዓት ያችን ቪዲዮ ሂዱና እዩት። ጥያቄና መልስ ላይ ቀና ብለህ አይኔን እያየህ አውራ። የምታወራው ከጴንጤ ጋር ነው ብዬ ባልኩት ሰዓት ላይ ፊቴን ማየት አቅቶት የሄደበትን አካሄድና እግዚአብሔር በራእይ ደጋግሞ ሲያሳየኝ የነበረውን እባቡን ያየሁትኝ ላው ላይ ቸርች ውስጥ ቢሆን ኖሮ ሄጄ ገስጬ አጓርቶ ከላው ላይ ይወጣለት ነበር። ሰውየው እልም ያለ ደግምተኛ ነው። አስደግሞን የመጣው ፈለገ። ምን መረጃ አለ ኤርሚያስ? አዎ ተናገሩ እውነቱን ብሎ ቅጥፈት የለም እዚህ ቤት ያለ መረጃ መጽሐፍ ቪዲዮ ታይቶ እንደዚህ ነው የሚወጣው። ያው መረጃ ያው ሰውየው እንዴት አይነት ድግምተኛ መተተኛ እንደነበረ በዛ ቤት ያደግኩ ሰው ስለሆንኩኝ አውቀዋለሁ። ወንድም አለምዬ ያው እዚህ ጋር አንድ ቪዲዮ ላሳያችሁ፣ 2 ቪዲዮችን ላሳያችሁ ቢያንስ ትንሹ ማለት ነው። ቆይ በዚህ ድግምት ሊያስደነግጥ ነበር የመጣው፣ አላወቅም።
ቆይ ብራዘር ልሰጠን። ኦኬ የጠየቁህ ነገር እኮ የፐርሰናል ኳሊቲያቸውን ወንድሜ ኦኬ እንድታወራ ትፈልጋለህ ከኔ ጋር? እኔ ጨርሻለሁ። እንድታወራ ትፈልጋለህ? ጨርሻለሁ። ልሰጠን ፐርሰናላቸውን ሳይሆን ሀሳቡን ነው እንድታወራ ነው። ምንም አይመለከትም። ሀሳቡን ባወራ እኔ ፐርሰናል አይደለም እያወራ ያለሁት መተተኛና ድግምተኛ ነው ብዬ ስል በመረጃ ነው ወይ ኤርሚያስ የምታወራው ነው ማለት ያለብህ። ኖ መሳደቡ ምን አስፈል እንደዚህ መናገሩ ምን አስፈል? መተተኛና ድግምተኛ ስለሆነ ነው ብራዘር። እንዴ ሰው ራሷት ነገሩ ታዲያ እኔ እኮ ነኝ እኮ እየነገርኩት ነው። ደጋግሜም ነግሬታለሁ። ኦኬ ታችሁ ረድ ምን አለፋለሁ ብራዘር፣ እየታችሁ ረድ ጎ ሄድ ታች። እናንተ ክብረ ቢስ ከሆናችሁ ሄዱ ታችሁ ረድ። ከአንተ ጋር እንደዚህ መለፋለፍም አይጠበቅብኝም። ሲያከብሯችሁ ማትከበሩ ከሆነ አንተ አይደለም የምናገረውን ነገር የምታርመው። ሰውየው መተተኛና አስደጋሚ መሆኑን በህዝብ ፊት እዚህ የወጣበትን ቪዲዮ ያገኘሁትን ቪዲዮ ላሳይ ነው ማለት ነው። ኦኬ አስደግሞ ህዝብ ፊት እነዛ ሰዎችን እንደሚያስፈራራ እዚህ ጴንጤ ጋር መጥቶ በድግምት የሚያስፈራራ መስሎት ነበረ። ቪዲዮን ፈልጌ ላገኘውና አሳያችኋለሁ ምንድን ያደረገው። ጋር እነሱ ባላዩበት መንገድ እኛው ራሳችን ወንድሞች ስለሆንም በውስጥ በምናወራበት መንገድ ከነቴዶ ጋር አውርተን ጉዳዩን እንቀጥላለን። ግን ደግሞ ለእኛ ውይይት አለ ከተባለ በኋላ ውይይት መሰረዙ በራሱ ለቤተክርስቲያን ክብር አግባብ አይደለም። ግባበት እያለው ነው። ቀይ ነብርን ጭራ የያዙት ከያዙት ደግሞ አይልቀም። አንድ ተናግረህ ፊት ለፊት ከወጣ በኋላ ወጥ ተሰርዙልኝ ማለት አይቻልም። ልብ በሉ። እሱ ራሱ ጥሪ ካቀረበልኝ በኋላ እኔ ተቀብያለሁ ብዬ ስል ተተራመሱ። በዛን ጊዜ ማለት ነው ተተራመሱ አልኩ። ተሰበሰቡ። ማህበረና አይሁድ ተመድበሉ እንዳለ ለሰቂላ አምላክ ተማሉ ክቡረ ንጉሥ ሰቀሉ ደሙ ይኩን ለአሌ ወለአለ ውሉድ በራስ ላይ ይሆናል። ደሙ ይኩን ለአሌ ወለአለ ውሉድ ነው ይቤሉ ብለዋል ብላችኋል አይደል? ብለናል። እኔም ስል ነበር አብሬ እና ማህበረነ አይሁድ ተመድበሉ ለሰቂላ አምላክ ተማሉ እና አቤቱ ጌታ ተተራመሱ። ጥሪውን አቅርበህለታል። ያፈልፈልቱ የሆነ ኤርሚያስ ተቀበለ አይደል? በአንድ ቃል ብሎ አዎ። እና ሰርዘው አሉት ቴዶ የካናዳው ሰርዘው። በፍጹም አይሆንም ብዬ ስልህ ወላዲቴ ምስክር ነች። ግማሿን ህልም አሳይቶኛል፣ ግማሿ ቃሽቶኛል። ይቅርብህ፣ ጴንጤው ፊት አትቅረብ ብለው ሲሉት ሊያሰርዘው ሲል እዚህ ደግሞ ኖ አለው። በፍጹም አይሆንም፣ ቤተክርስቲያንን ማሰደብ ነው። በቤተክርስቲያን ልታሰደባት ነው። እንዳትሰርዝ ግባባት። ራስን ለፍልፈህ ጥሪ ብለህ የጠራው ተቀብለዋል። ልጁ ግባበት አሉታ ፋይል ጋር እነሱ ባላዩበት መንገድ እኛው ራሳችን ወንድሞች ስለሆንም በውስጥ በምናወራበት መንገድ ከነቴዶ ጋር አውርተን ጉዳዩን እንቀጥላለን። ግን ደግሞ ለእኛ ውይይት አለ ከተባለ በኋላ ውይይት መሰረዙ በራሱ ለቤተክርስቲያን ክብር አግባብ አይደለም። ስለዚህ ግባበት ነው። ቀይ ነብርን ጭራ የያዙት ከያዙት ደግሞ አይልቀቁት ነው። በቃ አንድ ተናግረህ ፊት ለፊት ከወጣ በኋላ ወጥ ተሰርዙልኝ ማለት አይቻልም። ለነብሩ ነው ጥሪ ያረቀረቅ። ምንም ይሁን ምንም ፊት ለፊት የኢየሱስ ነብር ያለ ሰው መግጠም ነው ያለበት። በቃ ወደኋላ አሁን እኮ እኔ ከከሉ የማልወደው ነገር ምንድን ነው ከመሆኑ በፊት ተነጋግሮ ማስቆም ከሆነ በኋላ ግን ወደኋላ መመለስ ማዳከም ነው እንዳለው መንግስቱ ኃይለማርያም እንዳለው ማለት ነው። አይቀጡ ቅጣት ቀተን እንዳለ ሲያድባሬል በጣም አፍልታችሁ ነበር እኮ ኦርቶዶክሳውያን፣ በጣም እኮ ነው ያፈላችሁት አልኩ። በተለይ እዚህ ቲክቶክ ላይ ያላችሁ ሰዎች፣ በምድሪቱም ላይ ያላችሁ ጴንጤ የሚባለውን ማህበረሰቤን አላወቃችሁትም። አስረግጬ እኮ ነው የምነግርህ ብራዘር፣ ጴንጤን የሚባል ማህበረሰብ አላወቃችሁትም። ስላላወቃችሁት ትንቁታላችሁ። አዳራሽ ውስጥ ተሰብስቦ የሚውል ትውልድ ዝም ብሎ ኪቦርድ ላይ መጨፈር እንጂ ምን ቃል እግዚአብሔር የት ያውቁና ብላችሁ እኮ ነው የምትሉት እናንተ። መጽሐፍ ቅዱስ የት ያውቁና ትላለህ አንተ። እንኳን መጽሐፍ ቅዱስ አውቃለሁ ብለህ ትላለህ። ሰኔ ጎልጎታ ይምሐረነ ወይሳለነ ብሎ የሚል መጽሐፍ የምታነበው ሰውዬ ማለት ነው። እንዴት ነው ጴንጤ መጽሐፍ ቅዱስን የማያውቀው? ወገን ጴንጤ የሚባልን ማህበረሰብ ገና አላወቃችሁትም። ሳይታወቅ ታጥቆ የተቀመጠ በእግዚአብሔር ቃል ታጥቆ የተቀመጠ ማህበረሰብ እንደሆነ አላወቅም። እንዳንተ እኮ ሰኔ ጎልጎታ አንብቦ እኮ አይደለም የሚመጣው። በጸጋው ዙፋን ፊት ተደፍቶ የምናገርበትን ጥበብና ማስተዋልን መንፈስና ኃይልን ስጠኝ ብሎ ማንን? የተቀባውን የአብ ልጅ ኢየሱስ ክርስቶስን ማለት ነው ጸልዮ እኮ የሚመጣ ነው። ሙስሊሞቹ እንኳን ታዝበዋል እኮ ማለት ነው። እነሱ ጸልየውባችሁ ነው የሚመጡት፣ እነኚህ ግን በፉከራ ነው ብለዋል።
ተረታም ትውልድ እንዴ አላወቀውም። ጴንጤን ወቁ ኦርቶዶክሳውያን ይኸውልህ ግድ የለህም። ንቀቱን ተውና ሱሬህን በላህ ላይ ነው የምናስወልቀው ስለ በእውቀት ከሆነ ጴንጤ የሚባለው ማህበረሰብ አላወቀውም። ሂድ መናፍቅ የድመ ስጋ እየበላችሁ የእንትን እያልክ ብለህ ስትሰድበው ዝም ብሎ ጌታ ይባርክ ብሎ ሲሄድ ምንም እውቀት የሌለው ገሪባ የሆነ ትውልድ አድርገህ ስለዋል። ብራዘር የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል አይደል? ውሎና አዳራችንን እዚህ ቅዱስ ቃል ላይ ያደረገ ጌታ መንፈስ ቅዱስ ለዘላለም ስሙ ይባረክ። እውነቴን እኮ ነው ብዬ የምልህ፣ በእውነት እኮ ነው ብዬ የምልህ። እንዴት ውስጤ እንዴት እንደሚጓደድ እኮ አልኩህ። በቅዱስ ቃሉ በቅዱስ መንፈሱ ውሎና አዳሩ እዚህ ቃል ላይ የዋለ የህይወቱ መመሪያ የህይወቱ መብል ማዕዱም የምንበላውም የምንጠጣውም ይሄው ነው ብራዘር፣ ይሄው ብቻ። ከዚህ ማዕድ ብቻ ነው። ሌላ ጋር ቅሉጥ አንሄድም። እዚሁ መጽሐፍ ላይ ብቻ መብላት ነው አልኩ። ኤርሚያስ ላይ ነው ያወጣሁትኝ። ስንጨርስ ወደ ሕዝቅኤል ሄደን መጋጥ ነው አልኩ። የሰባው ግብዣ እዚህ አለ። እኛ ይህንን ዛሬ ይህንን አንብበን በሚቀጥለው ወደ ላይ ደግሞ ድርሳነ ሚካኤል አናነብን ብራዘር። ኦኬ ሕዝቅኤል ጋር እንሄዳለን። ጨረሳችሁት ነው ሕዝቅኤልን እየተባባለች እየተጠራራች እህቶቻችን፣ የዳንኤልን ደግሞ ይከተከተልሃል። በጋ ከክረምት የለም፣ ቀን ማታ የለም። ኦኬ ዓመታት፣ ወራቶች፣ ቀናቶች ቢፈራረቁ ድፍን 27 ዓመት ሆነኝ ጴንጤው ማህበረሰብ ጋር ከተቀላቀልኩ። ይጠርጉታል አልኩ ብራዘር፣ ይበላሉ አልኩ፣ ይበላሉ አልኩ። ነይ ግቢ ወደ ባይብል ስተዲ መጽሐፍ ቅዱስ ጥናት እየተባልሽ ማለት ነው። ኦርቶዶክስ ሂዱና እስኪ ወደ ጴንጤ ቤተክርስቲያን ሂዱና አንድ ቀን እንኳን ዝም ብላችሁ ለመሰለል እንኳን ሂዱ። ይህን ቁጭ ብለው 10-15 ሆኖ በቤት ውስጥ ሲያጠኑ ሲያነቡ ይህንን ቃል አንብበው በዚህ ቃል ላይ ሲጸልዩ እንደ ቃል እውነት እንድኖር ጌታዬ እርዳኝ ያሉ ሲያነባ የሚውል ትውልድ እንደሆነ አላወቀውም። ለዚህ ነው ሁሌ ግጥም ይመጣብኛል። አንተ ይሄ ሰውዬ ንቆ ነበር የመጣው የጎጃምን ንጉስ ሲንቁ እንደተባለው ማለት ነው። ለአፄ ቴዎድሮስ ተገጠመላቸው የተባለው ግጥም እሱ ልተው። መንግስቱ ኃይለማርያም ሲያድ ባሬ በምስራቅ በኩል መጣ፣ ድሬዳዋ አካባቢ አዋሽ ድረስ መጣ ከነሽርጣቸው ጭምር የኛ ክልል ነው ብላም ነገር ብለው እኔ ያን ያልተወለድኩም 69 ዓመተ ምህረት አካባቢ ነው ማነው እኔ ገና የተወለድኩበት ጊዜ ነው። ህፃን ነኝ ያኔ። አባቴ ዘምቶ ነበር ካራማራ ምናምን ነገር የሚባለው ማለት እና መንጌ ምን አለ? ይሄ በምስራቅ በኩል የመጣውን አይቀጡ ቁጣት ቀጥ አንተ እነ ሸምሰዲ ጫት እየቃሙ የሳሉትን ስዕል ክርስቶስ ሂድ አገልግል ብሎ ጸጋ በሰጠው ጴንጤ ፊት መተህ ልታብራራ ልታስረዳ አትችልም ስልህ መድኃኔ ዓለም ክርስቶስ እኮ ምስክሬ ነው። አትችልም። ይሄው ነው የሆነው። ነብሩን ጭራውን ይዛ እንዳትለቅ ይለዋል። ይሄኛው አስበላው እኮ አስገብቶ አቤት ኦኬ አሳያችኋለሁ የመተቱን። እናስ መምህር ዘበነ ጥሪ ያቀረብኩለት አልተቀበለም። መምህር ታሪኩ ጥሪ ያቀረብኩለት አልተቀበለም። ምህረት አብ ጥሪ ያቀረብኩለት አልተቀበለም። የዲቤት ጥሪ ማለት ነው። መምህር ተስፌም ቆያ ጥሪ ያቀረብኩለት አልተቀበለም። መምህር አቡኑ ጥሪ ያቀረብኩለት አልተቀበለም። መምህር መስፍን ጥሪ ያቀረብኩለት አልተቀበለም። ጉምቱ የተባሉ የቤተክርስቲያኒቱ መምህራን በዚህ 10 ዓመት ውስጥ ሶሻል ሚዲያ ፌስቡክ እና ዩቲዩብ በነበርኩበት ሳለ በ6 ዓመት ቆይታዬ ማለት ነው። በ4 ዓመት የቲክቶክ ቆይታዬ ደግሞ አክሊለ ጥሪ ያቀረበልኝ ተቀበልኩት ሰረዘው። ልደተ ቃል ጥሪ ያቀረበልኝ ተቀበልኩት ሰረዘው። ደማ ነው ፈለገ ጥሪ ያቀረበልኝ መጣ 25000 ሰው ላይ በተላለፈበት ውጤቱን ሂድና የሆነውን ነገር ማለት ነው። ደምረው ጥሪ ያቀረበልኝ ተቀበልኩት ዘማርያም አሰረዘው። ዲያቆን ስዩም ጥሪ ያቀረበልኝ ተቀበልኩት ዘማርያም እና እነ ሊቀ ሊቃውንት ቀለመወርቅ እነ ቀሲስ በኩሉ አሰረዙት። ኦኬ እኔ ራሱ ለቀሲስ በኩሉ ለምን አላቀርብለትም እያልኩኝ ዘማርያም አሰረዘው። እዚህ መተህ ኦርቶዶክስ ጴንጤ ማነው ኤርሚያስ ኦርቶዶክሳውያኑ ጥሪ ሲያቀርቡልህ ለምን አትቀበልም ብለህ አትበለኝ። እንደ ደብረ ብርሃን በግ የምነዳው ብዬ ምላት ቃል አለች አይደል? እረኛ ስለሆንኩ ማለት ነው። በትክክልም ይኸው እንደ ደብረ ብርሃን በግ እየነዳሁልህ ነው ማለት ነው። እዚህ 6 7 8 9 10 11 12
1 ደርዘን አገልጋይ ነው የጠራሁት። ከደምረው ውጭ ሌሎቹ በሙሉ ክህነት ያላቸው መምህራን ምናምን ነገር የተባሉ ናቸው። አቤት ሁለተኛ እንዲህ አይነት ነገር እዚህ መጥተህ እንዳታወራ። ይኸው ዓለም አደባባይ ላይ ነው የማወራው። ከዚህ በፊትም አውርቻለሁ። እየመጣችሁ እንትን አትበሉ። ከዛ ስንት ሰው ጥሪ ያቀረበልኝ ልክ እዚህ ጋር ያለው የ25 ሺህ ቤቱ ዱቄት ሲሆኑ ከዛ ስንት ሰው ጥሪ ያቀረቡልኝ ወንድሞች እናቶቼ 15 ሰው። አንደኛው ጥሪ ሲያቀርብልኝ ያቀረበውን ጥሪ አቀራረብ ላሳየ እንዴ ኦሳማ ቢንላደን አሜሪካ ገድየዋለሁ ብላለች። ከየት መጣ ዞሮ አይነት ነገር እስክል ድረስ አስፈራራው ተብሎ ነው መሰል በዚህ አይነት ልብስ ብቅ አለልህ ጥሪ ሲያቀርብልኝ። ይኸው አሁን እንዲሆነ ጥሪ ይቀርባሉ። እንዲህ አይነት መተረማመስ እንዲህ አይነት ውድቀት በዘራችሁ አይደርሳሉ፣ በዘራችሁ አይደርሳሉ። ይኸውልህ በመድኃኒዓለም አንዱ ጥሪ ሲያቀርብልኝ ያቀረበልኝ አቀራረብ ህፃናት ምናምን ነገር ስራችሁ ካሉ ዞር አድርጉ። እንደ ህፃናት የምትፈሩ እህቶች ምናምን ነገር ቶሎ ውጡ። ከ18 ዓመት በታች የሆነ ብቻ አይደለም። ይኸውልህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን አላችሁ ሁላችሁንም? ሰላም ክርስቶስ ከሁሉ ቀን ከእናንተም ጋር ይሁን። ቤቱ ጌታ እኔ ፈለገ ሲመጣ ይሄን ደብተራ ሁሉ ከነ ጭምብሉ ጭምር መድኃኒዓለም ጠራልኛ በመጥሪያው እንደዚህ ሆነ። አሁን ምንድን አሁን የሰው ድምፅ ስለሰማን ነው እንጂ እውነት ነው ብዬምልህ። አሁን ምንድን አባባ ጎድዬ የሚባል ነገር ነበር። እኔ በልጅነት ሲያስፈራሩን አባባ ጎድዬ መጣል ጭራቁ መጣል ተብሎ የሚባል ማለት ነው። አፍንጫ ይታያችኋል? የለም አይን ብቻ ማለት ነው። ይሄ ኦርቶዶክስን ሊታደጋት የመጣው ማለት ነው። ከተረቷ ተበታት ያለው ጽሁፍ ሴሌም ነው ይላል። ሴሌም ነው እንግዲህ ሄደን ሰላም ነው ለማለት ነው። አዶ ነው እኔም አንደ ጻፈው በኢየሱስ ስም አንቺ ጽሁፉ ምን አሳየሽ? አይኑን ይሄን ያልኩሽ አይኑ ያስፈራል። ኤርሚ ጥሪ ሲቀርብልኝ በእንዲህ አይነት መልክ ማለት ነው። ምንድነው 15 ሰው ባልቴቱ ሁሉ ነው ማማሲያ ይዞ ናንተ ፈልፈልቱ ኤርሚያስ የምትባለው መናፍቅ ህዝቡን ሁሉ ጴንጤ እያረከውማ እንደዚህ አትቀጥልም። እቺ ቤተክርስቲያን አገር የሰራች ቀለም በጥብጣ ብራና ዳምጣ ምናምን ነገር ብሎ እና ምን አደረኩ? እኔ ያደረኩት መጽሐፋችሁ ላይ ያለው እኔው ራሴ ድሮ ስቀደስ በነበርኩበት ጊዜ የማቃቸውን የውሸት ትርክት ነው እየተበቀልኳቸው ያለሁት በእግዚአብሔር ቃል እናንተ እንድትድኑ እንዲያርጎ ጥሪ ያቀረበልኝ ወለ ዛሬ አንድ የመጀመሪያ ቪዲዮ መሰራው ነው። ኮርስ ቪዲዮ ሰርች አላውቅም። እንደዚህ ነው ፈርስት ነው። ዛሬ የምናደርገው ነገር ምንድን ነው? አንድን ሰው ወደ ህይወት ለማምጣት እንሞክራለን። ወደ ክርስቶስ እውነት ወደ ቤተክርስቲያን እቅፍ ለማምጣት እንሞክራለን። እንዴ እኔ በጌታ ነው ያለሁት። ወዴት ነው ወደ ክርስቶስ ለማምጣት ብለህ የምትለው? ደግሞ በእንዲህ አይነት አለባበስ ነው የምታመጣ? አይ በቃ ልብስ ለውጣችሁ ግቡበት ብለው የተባሉ ነው የሚመስሉት። ለማን ነው ፈለገ በነጠላው ነበር የመጣው። ነጠላው ረጥቦ ነው የወጣው። እባኮትን ይቀይሩና ልብሶትን ብሎ የኛው ደግሞ ከነጭምብሉ ያሁን የፈረስ ፊት የመሰለ ማለት ነው። ምን እንደሚባለው እነዚህ ፊልም ላይ ምናምን ነገር አሉ አይደል? እነዚህ ወይ ደግሞ እነኚህ ምንድናቸው? እዚህ አሁን በውጭ ሀገር ስላለው ምን እንደሚባለው ይሄ ሰይጣን ቀን የሚከበረው ምን እንደሚባለው ሃሎዊን ሃሎዊኖች እንደዚህ ምናምን ነገር ይለብሳሉ አይደል? አዎ በደንብ ግባበት። እንደዚህ ይህንን ጴንጤ ድራሹን አጥፋው ብለው ነው የላኩት። እንደዚህ ያለብሶ ማለት ነው። ከዛ በኋላ 15 ሰው የዲቤት ጥሪ ጠራ። እዚህ ጋር ከተመታ በኋላ እነዚህን ካሰረዟቸው በኋላ
እነዚህ ሶስቱን የሚያሰረዘው ዘማርያም ነው። የዘማርያምን ጥሪ ያልተቀበልኩት ለዚህ ነው። ባልታጠበ ፊቱ ወጥቶ ጴንጤ እያለ ሲሳደብ የነበረ ሰውዬ 3 የዲቤት ጥሪ ያቀረቡልኝን አሰረዘ። አንደኛው ይሄ እንኳን አገልጋይ አይደለም። ዲያቆኑን አሰረዘ፣ ስዩምን፣ ዲበኩሉን አሰረዘ፣ ቄሱን። ለምን ቤተክርስቲያን ይሳደባል? ቤተክርስቲያን ከሚሳደብ ሰው ጋር አትወያየው አለ። ታዲያ ለምን ለእኔ ጥሪ ያቀርብልኛል? እኔ ቤተክርስቲያን የሚሳደብ ከሆነ በሱ ድቁናና በዚህ ልጅ ድቁና መካከል ምን ልዩነት አለ? ምንም። በሱ ድቁናና በዚህ ቅስና መካከል ስልጣኑ ተመሳሳይ እንኳን ባይሆንም እንደውም ካህኑ አይበልጡም ነበር? ይበልጣሉ። በዚህ ክህነት ለሱ ጥሪ ሳቀርብለት በሬሳ ልወዳደርህ ብሎ ያለኝ ሰውዬ ማለት ነው። ለመጀመሪያ ጊዜ በአብሮ አደጌ ደስ የሚለው በራሳቸው አፍ እውነቱ እንዲወጣ ሆነ። የአብሮ አደጌ ወንድም መጥቶ መሰከረ ማለት ነው። እኔ እንደተናገርኩት ኦኬ። ይሄን አልነበር ብልግናቸው፣ የብልግናቸው ጥግ ይሄን አልነበር። በአብሮ አደጌ ሬሳ ላይ ነበር የቀለዱት፣ በአበበ ጉልላት በክራ ላይ ማለት ነው። መሞቱን እኔን አላምን ብለው ዓለሙን ሁሉ ሲያተራምሱ ድንኳናችሁ ተነቅሏል አልኩ። የስህተት ድንኳናችሁ ወድቋል። እሱን የምታድነው የሟች አብሮ አደጌን አብሬ የቀደስኩትን አብሮ አደጌን በመስደብ አይደለም። እና በሬሳ ላይ ልወዳደርህ ብሎ እኔ ለታቦት ጥሪ ያቀርበለታለሁ። በሬሳው ላይ አለኝ። በሬሳ ካህንና ሬሳ ብዙ አይተጣጡም ብሎ በሚል ማለት ነው። ያው ተው ነው በቃ አደባባይ ላይ ወጣ። ድምፁ ትክክል ነው ትክክል አይደለም? እህቴ ሜርሲና ወንድሜ መሳይ ጌታ እግዚአብሔር ይባርካቸው። በፎረንሲክ ምርመራ አሜሪካ ሀገር ኤፍቢአይ በሚጠቀምበት ገንዘብ ዋጋ ከፍለው አውጥተው ፊት ለፊት አሰጣችለት እህትየው ሜርሲ። ከዛስ ጭጭ ምን ጉዳይ አለ? አሁን በታቦት ለዓለም መወያየት ከኔ ጋር ሄዳችሁ እስኪ እነዚህን ቀስቅሷቸው፣ የተኙትን ማለት ነው። ከዚህ ጀምሮ የተኙትን በሙሉ ቀስቅሷቸው። 12 አገልጋይ ከ12 ውስጥ 1 2 3 4 5ቱ ብቻ ናቸው ጥሪ ያቀረቡልኝ። 7ቱን እኔ ነኝ ጥሪ ያቀረብኩላቸው። ለቀሲስ በኩል እኔ ነኝ ያቀረብኩት፣ ለዚህ እኔ ነኝ ያቀረብኩት። አንዳቸውም አልመጡም። ኦኬ ካኑ ማብራዘር